ይኸውላችሁ በረከት ማለት በሚያስፈልገን ሰዓት የሚያስፈልገንን ነገር ማግኘት ማለት ነው። አካውንታችንን ማጨናነቅ ማለት አይደለም። በረከት ማለት በሚያስፈልግ ሰዓት የሚያስፈልግ ነገር ማግኘት ማለት ነው። አካውንት በገንዘብ ተጨናንቆ ሰው ስትፈልግ ሰው ካጣህ ምን ችግር አለ? ምን ጥቅም አለ? ምን ጥቅም አለ? ስለኛ ሲል ከሆነ መስቀል ላይ የተንጠለጠለው፣ ስለኛ ሲል ከሆነ የተተፋበት፣ ስለኛ ሲል ከሆነ የተገረፈው፣ ስለኛ ሲል ከሆነ የተቸነከረው፣ ስለኛ ሲል ከሆነ የሾህ አክሊል የደፋው፣ ስለኛ ሲል ከሆነ ፂሙን የተነጨው፣ ዛሬ ስለኛ ሲል እኛንና የኛን አካባቢ እኛንና የኛን ቤተሰብ እኛንና የኛን ዘር ማንዘር እኛንና የኛን ቤተክርስቲያን እኛንና የኛን ምድር ይጠነቀቅላታል። አይ ቢሊቭ ዳት ስለኔ ሲል የማይጠነቀቅልኝ ነገር በእውነት ትንሽ አይደለም፣ ሙሉ ነው የሚወጣው። በቃ እንደዚህ በሙሉ በአፌ ሙሉ ነው የሚወጣው። ለአንድ ጊዜ ለሁለት ጊዜ ሳይሆን ለረጅም ዓመት ከ2000 ምናልባት 19 ጀምሮ እንደሱ ነው። ለአንድ ኤልሳ እኮ ነው ወገን፣ ከክፍለ ጦር ይበልጣል ሰውየው። ምክንያቱም እነሱ በስትራቴጂ ነው የሚመሩት። አዳምጡኝ፣ ጠላትሽ በስትራቴጂ ነው የሚመራው፣ አንቺ በእግዚአብሔር መንፈስ ነው የምትመሪው። ሃሌሉያ አሜን ያለኝ ሰው ዛሬ ይጠቀማል። ጠላትሽ ስትራቴጂ ነድፎ ሊመጣ ይችላል። የእግዚአብሔር መንፈስ ግን ቀድሞ ነግሮ ያስመልጥሻል። ክብር ለኢየሱስ ክርስቶስ ይሁን። አሜን ብሎ የተቀበለኝ ሰው ብቻ፣ ከልቡ ያመነ ሰው ብቻ የሚረግፍለት ጠላት አለ። ጠላት ሲራገፍ ነው ማየው። ከህይወታችሁ ዘመን ላይ፣ ከአገልግሎታችሁ ላይ፣ ከጤናችሁ ላይ፣ ከትዳራችሁ ላይ፣ ከልጆቻችሁ ላይ፣ ከቢዝነሳችሁ ላይ፣ ከምድራችን ቤተክርስቲያን ላይ ጠላት ሲራገፍ አያለሁ። ሲራገፍ ነው ማለት። ጳውሎስ እፍኝቷን ከላይዋ ላይ እንዳራገፈ ጠላት ሲራገፍ ነው ማለት። አይገርምም? ጠላት ሲራገፍ ነው ማለት። የሆነ የሚራገፍ ነገር ነው ማለት። ክብር ለመንፈስ ቅዱስ። ነገር በመንፈስ ብቻ ነው የሚሆነው ወገኖቼ። ምንም አይነት ገንዘብ ቢኖርሽ፣ ምንም አይነት እውቀት ቢኖርህ፣ ምንም አይነት ዘመድ አዝማድ ቢኖርህ፣ ምንም አይነት ባለስልጣን ዘመድ አዝማድ ቢኖርህ፣ ምንም አይነት የጊዜው ሰው ነኝ ብትል አይ ዶንት ሪሊ ኬር። ነገር የሚሳካውና የሚከናወነው በእግዚአብሔር መንፈስ ብቻ ነው። ጠላትን ማምለጥ የምትችለው በገንዘብ አታመልጥም፣ በስልጣን አታመልጥም፣ በምንም ነገር አለኝ በምትለው ነገር በሙሉ አታመልጥም። የመንፈሳዊ ነገር የሚያስመልጠው መንፈሳዊ መንገድ ብቻ ነው። እሱም የእግዚአብሔር ኃይል ብቻ። ክብር ለመንፈስ ቅዱስ ይሁን። ቀጥይልኝ እህቴ። ዛሬ አንቺን የሰጠኝ ጌታ ስሙ ይባረክ። እነርሱም በሌሊት ደርሰው ከተማይቱን ከበቡ። እሺ ተመልከቱ። አንድ ኤልሳን ለመያዝ ሚስጥሬን የሚያወጣብኝ ስትራቴጂን የሚያበላሽብኝ አንድ አለ። እሱም ነብይ ነው ተብሏል። ይሄ ሁሉ ከበባ ለአንድ ነብይ ነው። ጦር ሰራዊት፣ ፈረስ፣ ሰረገላ፣ የህዝብ ማዕት በረንዶ አንብቢልኝ። ማይ ጉድነስ። እሺ የእግዚአብሔር ሰው አገልጋይ በማለዳ ተነስቶ ቆይ እንዴ ወደኋላ ፈቀቅ በይ። መጀመሪያ በሌሊት ያው ከበቡታል። ከዛ ድገመው እንደገና ድገሚልኝ እኔና። እሺ ፈረሶች እነርሱ በሌሊት ደርሰው ከተማይቱን ከበቡ። እነማ ወደኋላ ኦኬ የሚል ዜና። ስለዚህ ፈረሶችና ሰረገሎች እንዲሁም ብዙ ሰራዊት ወደዚያ ላከ። እነርሱም በሌሊት ደርሰው ከተማይቱን ከበቡ። መቼ? በሌሊት አንድ ነብይ ለመያዝ ክፍለ ጦር መላኩ ሳይቀር ሳያንስ በሌሊት እየከነፉ አምጡልኝ ይሄን ሰውዬ ሚስጥሬን የሚያወጣው ከእግዚአብሔር መንፈስ እየቀዳ ትውልድን የሚያስመልጠውን አምጡልኝ ይሄን ነብይ። ዛሬም በምድሪቷ ላይ ያለ ነቢያትን የሚገፋና የሚያርድ መንፈስ በክርስቶስ ኢየሱስ የስም ስልጣን የተገለበጠ ይሁን። ኤልዛቤል
እግዚአብሔር ይገልብጠው። እሺ ቀጥይ። የእግዚአብሔር ሰው አገልጋይ በማለዳ ተነስቶ በዩ በእናት ደስ ሲል አባባል። የእግዚአብሔር ሰው አገልጋይ በማለዳ ተነስቶ ወደ ውጭ ሲወጣ በፈረሶችና በሰረገሎች የተጠናከረ ሰራዊት ከተማይቱን ከቧት ነበር። በፈረሶችና በሰራዊት የተጠናከረ ከተማይቱ ከቧት ነበር። የተጠናከረ ሰራዊት በማለዳ እነሱም መጡ። የእግዚአብሔር ሰው ነብዩ ደግሞ በማለዳ ተነስቶ ሲያይ የተጠናከረ ሰራዊት ከበውታል። ጉድ ስሙ። እሺ ከባት ነበር። አገልጋዩም ጌታዬ ሆይ ምን ማድረግ ይሻለናል ሲል ጠየቀ። አገልጋዩ ጊያዝ ነው ባይዘዌ የኤልሳ አገልጋይ ጊያዝ ነው። ከዛ ምን አለው? ምን ማድረግ ይሻለናል ሲል ጠየቀ። አዎ ምክንያቱም አገልጋዩ ጊያዝ ሲያይ ተከበዋል። በሰራዊት መዓት ተከበዋል። በጣም በብዙ ህዝብ በማለዳ ተከበዋል። የሁላችሁ ፈራ፣ ተንቀጠቀጠ፣ ተንጠረጠ። ኧረ ጌታዬ ሆይ ምን ማድረግ ይሻለናል አለ። አሁን አዳምጡ እዚህ ጋር ነብዩም ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉና አትፍራ አለ። በእናታችሁ ሁላችሁንም ዛሬ ለምናችኋል በጌታ ፍቅር ከኔ ጋር ያለው ከነርሱ ጋር ካለው ይበልጣል በሉልኝ። በአፋችሁ በሉ፣ በአንደበታችሁ ብቻ በሉ። ከኔ ጋር ያለው ከነሱ ጋር ያለው የእይታ ጉዳይ ነው። አሁን በጊያዝና በኤልሳ መካከል ያለው ልዩነት ምንም አይደለም። የሰውነት ልዩነት የላቸውም። የጾታ ልዩነት የላቸውም። የምንም ልዩነታቸው የእይታ ልዩነት አላቸው። በክርስቶስ ኢየሱስ የስም ስልጣን እናንተ ከሌላው የምትለዩት በእይታ እንዲሆን እጸልይላችኋለሁ። አይኖቻችሁ ይከፈቱ እንደ እግዚአብሔር ሰው ኤልሳ። ቀጢ ኤልሳ የሚለውን ስሙ፣ ጊያዝ የሚለውን ስሙ። ኤልሳም እግዚአብሔር ሆይ ያይ ዘንድ እባክህ አይኖቹን ክፈት ብሎ ምክንያቱም ጊያዝ የሚያየው ሌላ ነው፣ ኤልሳ የሚያየው ሌላ ነው። ቀጥዩ። እግዚአብሔርም የአገልጋዩን አይኖች ከፈተለት። አሜን። ሲመለከትም የእሳት ፈረሶችና ሰረገሎች በኤልሳ ዙሪያ ተራራውን ሞልተው ታየ። ተመልከቱ። አንዳንድ ፓርትነሮች አሉ። እነሱ ግራ ገብቷቸው ግራ የሚያጋቧችሁ፣ እነሱ ተጨንቀው የሚያስጨንቋችሁ፣ እነሱ ተንጠርጥረው የሚያንጠረጥሯችሁ፣ እነሱ ራሳቸው እምነት አጥረው እናንተን እምነት የሚያሳጥሯችሁ አንዳንድ ፓርትነሮች አሉ። አንዳንድ ጓደኞች አሉ። አንዳንድ የከበቧችሁ ሰዎች፣ አንዳንድ ቤተሰቦች አሉ። አንዳንድ ቢዝነስ ፓርትነሮች አሉ። አንዳንድ አብረዋችሁ የሚያገለግሉ ሰዎች አሉ። አይኖቻቸው ያልተከፈተ ምን ይሻለናል እያሉ ግራ የሚያጋቡ። ከሰዎቹ ጋር አትታገሉ። እግዚአብሔር ሆይ አይኗን ክፈትለት። እግዚአብሔር ሆይ አይኗን ክፈትላት። ኢቭን ባልና ሚስት ሆናችሁ ባልየው አይነ ተከፍቶ ሚስትየው ግራ የገባት ጭቅጭቅ ብቻ የሆነብህ ካለ፣ ሚስትየው አይንሽ ተከፍቶ ባሉ በጭቅጭቅ ብቻ ካለ፣ ይሄን እናድርግ አናደርግም፣ አድርጊ አናደርግም፣ አድርግ አናደርግም፣ እንዲህ አይነት ጭቅጭቅ ውስጥ ያላችሁ ሰዎች እግዚአብሔር የፓርትነሮቻችሁን አይኖች ይክፈቱላችሁ። እግዚአብሔር አምላክ አሁን ርዕሴ እዚህ ጋር አይደለም፣ እዛ ጋር ቅድም ጠላቶች አይናቸው ሲታወር አይታችኋል። አሁን ወደ ትክክለኛው ርዕሴ ይሄ ባይዘወይ ሰበር ነው። ይሄኛው ሰበር በመካከል የመጣ ነው። ነገር ግን ወደ ትክክለኛው ሐሳቤ ገና አልደረሰችም። ባይዘወይ ወደ ሐሳቤ አልደረሰችም። እስከዛ ድረስ ግን አሁን በነቢያት መንፈስ ተነብይባችኋለሁ። የእናንተና የእናንተ የሆነ ነገር አብሯችሁ የሚሰራ ፓርትነራችሁ የሆነ አይኑ ያልተከፈተ እናንተ የምታዩት ሌላ እሱ የሚያየው ሌላ፣ እናንተ የምታዩት ሌላ እሱ የሚያየው ላል፣ እናንተ የምታዩት ሰፊ እሱ የሚያየው ጠባብ።
እናንተ የምታዩት የሚደናንቅ ነገር እሱ የሚያየው ወደ ታች፣ እናንተ የምታዩት ከፍታ እሱ የሚያየው ዝቅታ፣ እናንተ የምታዩት ደስታ እሱ የሚያየው ሀዘን፣ እናንተ የምታዩት በቃ ያ እንደዛ የሆነባችሁ ሰዎች በጌታዬ በኢየሱስ ክርስቶስ የስም ስልጣን እጸልያለሁ። የፓርትነሮቻቸው አይኖች ይከፈቱ። አሜን ብሎ የወሰደ ሰው ዛሬ ይጠቀማል። እሺ ቀጥል። ወደ ሀሳባችን ስለምንገባ አሁን ቀጥል። ሶርያውያንም ወርደው ወደ እርሱ ሲመጡ ኤልሳ ይህን ህዝብ እውር አድርገው ብሎ ወደ እግዚአብሔር ጸለየ። ምን አድርገው? እውር አድርገው። ያ ሁሉ ሰራዊት፣ ያ ሁሉ ጦር፣ ያ ሁሉ ፈረሰኛ፣ ያ ሁሉ ምን ኤልሳ ጉዳዩ የውላችሁ አጠገቡ ያለውም ሲያስቸግረው እግዚአብሔር ሆይ አይኑን ክፈትለት። ከፊት ለፊት አጠገቡ እኮ ነው። የራሱ አገልጋይ እኮ ነው። የራሱ አገልጋይ ራሱ አንዳንድ ጊዜ ሁላችሁ ከውጭ ብቻ አይደለም እዚህም ጋር አይናቸው ያልተከፈቱ ሰዎች እኮ መከራችሁን ያበሏቸዋል። እናንተ የምታዩት ሌላ፣ እናንተ የምታስቡት ሌላ፣ እናንተ የምታቀሉት ሌላ። ከፍ ያለ ነገር እያሰባችሁ ኧረ እባክሽ አይሳካልሽም። የምድሪቷን ኢኮኖሚ አታይም እንዴ? አሁን በዚህ ዘመን ይሄን እሰራለሁ ትያለሽ እንዴ? ኧረ በእናትሽ አንቺ ምን ሆነሻል እንዴ? ስንት ሰው ስንት ነገር እየሆነ አይደለ እንዴ? ስንት ሰው የወደቀበትን ነገር አንስቼ እሰራለሁ ትያለሽ እንዴ? እባክሽ አይሳካልሽም የሚል የወረደ አስተሳሰብ፣ የፍርሃት መንፈስ፣ ተስፋ የሌለው አስተሳሰብ፣ ተስፋ የሌለውን ነገር የሚያደርግ የሚናገር፣ እናንተን ተስፋ የሚያስቆርጥ ሁልጊዜ የወረደ አስተሳሰብ ያላቸው፣ ሁልጊዜ እንደማይሳካላችሁ የሚነግሯችሁ አጠገባችሁ ያሉትንም እግዚአብሔር ሆይ ነው የሚባለው። ፊት ለፊታችሁ ደግሞ ከእናንተ ወገን ያልሆኑትንም እግዚአብሔር ሆይ ነው የሚባለው። ለሁለቱም የጠራው ስም አንድ ነው። ኤልሳ ልብ በሉ፣ ልብ በሉ። አሁንም ምን አለ? ድገሚልኝ ወደኋላ ብለሽ ትጅዬ እኔ እናት። ሶርያውያንም ወርደው ወደ እርሱ ሲመጡ ኤልሳ ይህን ህዝብ እውር አድርገው ብሎ ወደ እግዚአብሔር ጸለየ። ወደ ማን ጸለየ? ወደ እግዚአብሔር። ለጠላትም ለወዳጅም የእግዚአብሔርን ስም ብቻ ጥሩ ወገኖች። እኔ አንድ ላደርገዋለሁ፣ እኔ ፊክስ አደርገዋለሁ ምናምን አይባልም። ኧረ እሱ ወዳጄ ነው እኔ ፊክስ አይባልም። እግዚአብሔርን ጥሪበት። ጠላትም ወዳጅም የሚጠራበት እግዚአብሔር ነው። ለሁለቱም የሚያስፈልጋቸው ለዚህኛው አይን ይከፍታል፣ እነኛኛውን ያሳውራል። አሁን ችግሩ እኔና እናንተ ማንን ነው የምንጠራው ነው። ወዳጄ ሆነው እንዴት እኔ የምለውን ነገር እኔ እንዴት እኔ የማየውን አያይም እንዴ? አያይም፣ በቃ አያይም። አንቺ ነሽ ያየሽው። ስለዚህ ባልሽም ቢሆን ሚስትህም ብትሆን የግድን ያየሁትን ነገር ካላየ ብላችሁ መከራችሁን አትብሉ። እግዚአብሔር ሆይ ግቢ፣ እልፍኝሽ ውስጥ ግቢ። እግዚአብሔር ሆይ የባሌን አይን ክፈትለት። እግዚአብሔር ሆይ የሚስቴን አይን ክፈትላት። እግዚአብሔር ሆይ አብሮኝ የሚያገለግሉትን አገልጋዮች አይናቸውን ክፈትላቸው። እግዚአብሔር ሆይ ቢዝነስ ፓርትነሮችን አይናቸውን ክፈትላቸው። እንደዚህ ነው የሚባለው። እግዚአብሔር ሆይ ተብሎ ወደ ላይ ነው የሚጸለየው። እግዚአብሔር ፊክስ የማያደርገው ችግር የለም። ሁሉንም እንደሚገባ አድርጎ ያስተካክልልሃል። አጠገቡ ያለውን አይን ከፈተ። ከፊት ለፊት የሚመጣውን ሰራዊት፣ ህዝብ፣ ጦረኛ ምን አረገ? አይናቸው ምን አረገ? አሰወረ። የዚህኛውን ክፈት ይላል። እኔ እኮ የኤልሳ እኮ በጌታዬ በኢየሱስ ክርስቶስ የስም ስልጣን እንደዚህ አይነት የነቢያት መንፈስ በላያችሁ ላይ ይገለጥ። እወቁ፣ እዩ፣ አይናችሁ ይብራ፣ አይናችሁ ይከፈት በኢየሱስ። አረ ለአይን መከፈት እኮ ሐዋርያው ጳውሎስ በጣም ብዙ ጊዜ እጸልይላችኋለሁ ብሏቸዋል። ሂዱ ኤፌሶን ላይ ሂዱ፣ ገላትያ። አረ አይኖቻችሁ ይከፈቱ። አረ ጥበብ ይስጣችሁ። አረ እንደው ማስተዋል ይስጣችሁ። የልብ አይኖቻችሁ አይን መከፈት፣ አይን መከፈት፣ አይን መከፈት፣ አይን መከፈት፣ አይን መከፈት፣ አይን መከፈት። ቀና ብለህ ተመልከት። ምን ታያለህ እያለ እኮ ነው እነ ኤርሚያስን ነቢያቶቹን ሁሉ ያለማመዳቸው እግዚአብሔር እኮ። ኧረ እኔ ብላቴና ነኝ፣ ኧረ እኔ አልችልም፣ እኔ ገና ሕፃን ልጅ ነኝ ምናምን ሲሉ እስኪ ቆይ አንተ ማለት እንዲኮነ፣ አንተ ማለት እኮ እንዲኮነ፣ አንተ ማለት እኮ እንዲኮነ እያለ እያለማመደ እግዚአብሔር ኤርሚያስን እንዲህ አለው። መጨረሻ አለማምዶ አንተ ማለት እንዲና ብላቴና አይደለም
ታፈርሳለህ፣ ትነቅላለህ፣ ትገለብጣለህ፣ ትተክላለህ። እንዲህ ነህ እንደዚህ ያለ ብሎ አለማመደውና ልክ የሆነ ሰዓት ላይ መለማመዱን ሲያይ አሁን ምን ታያለህ ሲለው የለውዝ በትር ያለው ለውዝ እንደ ሙጃ አይነት እንዲህ የሚል ነገር ኤርሚያስዬ የኔ እናት በትር ሆኖ አየሁ እንዲህ የሚልን ነገር በትር ሆኖ ማየት ማለት የአይን መቀየር ማለት እንዲህ ሲሆን አያለው ማለት ያልተፈጸመን ነገር ሲፈጸም አያለው ማለት የአይን መከፈት ድፍንፍን ባለበት ጨለማ አይሳካም በተማለበት ጨለማ ላይ እኔ ግን አያለው የሚል ሰው አይኖቹ የተከፈቱ በጌታ በኢየሱስ ክርስቶስም በዘመናችን የእውነት አይኖቻቸው ተከፍተው አያለው የሚሉ ትውልዶች ይብዙልን። ከናንተ ውስጥ ማን እንደሆነ አላውቅም። እኔ ግን አሜን ብዬ ወስጃለሁ። አይኔ ተከፍቶ የልብ አይኖች የተከፍተው በጣም ብዙ የእግዚአብሔርን እቅድና አጀንዳ አያለው የሚል ሰው አንድ ሰው ብቻ ፈልጋለሁ ከኔ ጋር አያለው የሚልልኝ ሰው አያለው ብሎ የሚጽፍልኝ ሰው አንድ ሰው ፈልጋለሁ። በቃ አለቅ አንድ ሰው ፈልጋለሁ። አያለው። ክብር ለኢየሱስ ክርስቶስ ይሁን። እሺ ቀጥይልኝ ትጂዬ። አራርዳ ፍራዳ ናስኪንታ ስለዚህ ኤልሳ በጠየቀው መሰረት እግዚአብሔር እውር አደረጋቸው። አለቅ። በጠየቀው መሰረት የጊያዝን አይን ከፈተ። በጠየቀው መሰረት ደግሞ የእነኛን አይን አሳወረ። በኢየሱስ ክርስቶስ ስም ትክክለኛ ከእግዚአብሔር ቃል ጋር የሚሆንና የሚስተካከል የሚሄድ ትክክለኛ ጥያቄን ጠይቃችሁ የጠየቃችሁት ነገር ኢሚዲየትሊ የሚደረግላችሁ የእግዚአብሔር ኃያላን ጀግናዎች እንድትሆኑ በክርስቶስ የኢየሱስ ስም ስልጣን እጸልይላችኋለሁ። የተናገራችሁት ይሳካ፣ የጠየቃችሁት ይፈጸም፣ ወዲያው ነገራችሁ ይሳካላችሁ። በኢየሱስ ስም የጸለያችሁት አባ ብላችሁ የተጣራችሁበት ነገር ዛሬ ምሽት መልስ እንዲያገኝ በጌታዬ በኢየሱስ ክርስቶስ የስም ስልጣን ጸለይኩላችሁ። ቀጥይ። አላበቃም ወገኖቼ፣ አላበቃም። ሰውየው ኖርማል እንዳይመስላችሁ ኤልያስን ሲከተል የኖረ ሰው ነው። ኤልያስ አንዴ ይዘጋል ሰማይ እኮ ነው የሚዘጋው እንዴ ወገኖች፣ በደንብ አዳምጡኝ። ሰውየው ሰማይ ነው የሚዘጋው ኤልያስ የሚባለው እና ኤልሳ ማንን እያየ ነው ያደገላችሁ? ኤልሳ ማንን እያየ ኖረ ይመስላችሁ? ሰማይ የሚቆልፍና የሚዘጋ። ኤልያስም እንደኛ ሰው ነበር የተባለለትን ሰውዬ እኮ ነው እያየ ከእሱ ካቆመበት እኮ ነው ይሄኛው የጀመረው። እና ኖርማል ሰው መሰላችሁ? ኧረ በህይወቴ ኖርማል አልሆንም በሉ እስኪ። ኖርማል መንፈስ ከዘመናችሁ ላይ የተወጋ ይሁን። አዚምና ድንዛዜ የሚረጭ መንፈስ ከላያችሁ ላይ የተወጋ ይሁን። ኖርማል ክርስቲያን የሚያደርግ መንፈስ ከዘመናችሁ ላይ የተገለበጠ ይሁን። ሰውየው ኖርማል አይደለም። ሰማይ ሲዘጋና ሰማይ ሲከፍት የነበረን ሰው ሲያይ የነበረ ነቢይ አሁን የሰው አይን መክፈት መዝጋት ጀመረ። አባ ይላል ክፈተው ይላል። አባ ይላል ዝጋው ይላል። ቀጥይ። በዚያ በቃ መሰላችሁ? ቀጥል። ኤልሳም መንገዱ በዚህ አይደለም፣ ከተማይቱም ይህቺ አይደለችም፣ ወደምትፈልጉት ሰው መርቼ እንዳደርሳችሁ እኔን ተከተሉኝ አላቸው። ተመልከቱ፣ ቦታው ይሄ አይደለም፣ ከተማይቱም ይህቺ አይደለችም፣ ቦታው ይሄ አይደለም። ተመልከቱ፣ እኔ መርቼ ያንን ሁሉ ሰራዊት ጦር፣ ፈረሰኛ፣ ያንን ሁሉ ሰራዊት ተከተል እየነዳ ወሰዳቸው። እየነዳ እንደ በግ ያ ሁሉ የተላከሰ ያው እናንተ ሰዎች ጠላት ባዘጋጀው ስትራቴጂ አትጠመዱም። የፈለጋችሁትን ነገር እስከምታደርጉ ድረስ እስከምትውላችሁ እስከ መጨረሻው የእናንተ ነገር ተሳክቶ ፍጻሜያችሁ ላይ እስከምትደርሱ ድረስ የጠላታችሁ አይን ታውሮ በሚያስፈልጋችሁ ሰዓት ሁሉ የሚያስፈልጋችሁን ነገር ማድረግ ትችላላችሁ። አካውንት በሰው ተጨናንቆ በብር ተጨናንቆ ሰው ስትፈልግ ሰው ካጣ ምን ጥቅም አለ? እንደገና በህዝብ በዘመድ አዝማድ በወንድም በእህት ተከበህ ሰው ስትፈልግ ሰው ካጣ ምን ጥቅም አለ? በረከት ማለት
በምንፈልገው ወይም በሚያስፈልገን ጊዜ የሚያስፈልገንን ነገር ማግኘት ማለት ነው። ኤልሳ በሚያስፈልገው ጊዜ የሚያስፈልገውን ነገር ያዛል። ቀጥይ። ከዚያም መርቶ ወደ ሰማሪያ ወሰዳቸው። እሺ ወደ ከተማይቱን ከገቡ በኋላ ኤልሳ እግዚአብሔር ሆይ እንዲያዩ የእነዚህን ሰዎች ዓይን ክፈት አለ። እናንተ ሰዎች እንደ በር እኮ ነው እየዘጋ የሚከፍተው ዓይናቸውን። ኧረ በኢየሱስ ክርስቶስ ስም ይሄ ኦቶሪቲ በክርስቶስ ኢየሱስ እኮ ለኛ ተሰጥቶናል። ያመኑት እነኚህ ምልክቶች ይከተሏቸዋል ተብሎ እኮ ይኸውላችሁ በእጆቻችን የማናደርገው በጥያቄ አባ ብለን የማይመለስልን መልስ እኮ የለም። ይህ እኮ ማነብላችሁ ብሉይ ኪዳን እኮ ነው ወገኖች፣ ብሉይ ኪዳን እኮ ነው ወገኖች። ቃል ስጋ የሆነበት ሰዓት፣ ቃል ስጋ ያልሆነበት ሰዓት እኮ ነው። ዛሬ ደግሞ ኦቶሪቲ በክርስቶስ ኢየሱስ ተቀብለናል። በጣም እኮ ነው የሚገርመው። ቀጥይልኝ እኔ እናት። ማይ ጉድነስ። እግዚአብሔርም ዓይኖቻቸውን ከፈተ። ዝጋልኝ ሲል ይዘጋል፣ ክፈትልኝ ሲል ይከፍታል። ክብር ለኢየሱስ ክርስቶስ ይሁን። ቀጥይ። እነርሱም በሰማሪያ ውስጥ መሆናቸውን አዩ። እሺ የእስራኤልም ንጉሥ ባያቸው ጊዜ አባቴ ሆይ ልግደላቸውን ልፍጃቸውን ብሎ ኤልሳን ጠየቀ። እርሱም አትግደላቸው፣ ለመሆኑ በሰይፍህና በቀስትህ የማረካቸውን ትገላቸው ዘንድ ይገባሃልን? የኢየሱስ መንፈስ ነው ባይዘው። ይሄ ከምን አይነት መንፈስ ነው የጠጣችሁት አላላቸው? እሳት ወርዶ ይብላቸው ሲሉ ዋታል። ከምን አይነት መንፈስ ነው የጠጣችሁት? ምን ነው ኤልያስ እኮ 50 እያደረገ ፈጅቶ መጨረሻ ላይ ራሱ በሳት ሰረገላ አንተ ህዝቤን ትጨርሳለህ ብሎ ወሰደ። የሚላኩትን ሁሉ 50 ነው። እጭድ በሳት ውረድ ሲል ይወርዳል። የሁላችሁ ሰውየው እግዚአብሔር ካፉ ጋር ነው። በቃ የሚናገረው ነገር ሁሉ ነው። ወገኖች ልንናገር የተገባን መርገም ሳይሆን በረከት ነው። ጠላታችን ላይ ግን እንረግማለን። በትክክለኛ ሰው ላይ ደግሞ በረከት እንናገራለን። እግዚአብሔር የፈጠረው ሰው ላይ ማለት ነው። ዛሬ እናገራለን። ጠላቶቻችሁ ዓይኖቻቸው ታውረው የምትፈልጉበት ቦታ እየነዳችሁ ተወስዷቸዋል። ክብር ለኢየሱስ ክርስቶስ ይሁን። መጨረሻ ላይ ክፈትላቸዋል። ደግሞ ከፈተላቸው። እሺ ቀጥይልኝ። አሁንም የሚበሉትንና የሚጠጡትን አስቀርብላቸው፣ በልተው ጠጥተውም ወደ ጌታቸው ይሂዱ አለ። ይመለስ። ጠላት ሲመጣበት የሚያስፈልገውን አደረገ። እሱ ከአባቱ ጋር ነው ግንኙነቱ። አበላ፣ አጠጣ፣ በሉ። አሁን ቀጥ ብላችሁ ይተባሉ። ጸጥ። የመጣብህ ነገር ጋር በሲስተም አትታገል። ሲስተም አይደለም አንተን የሚያዋጣህ። ክርስቲያን ነህ አንተ። አንተ ክርስቲያን ነህ። በሲስተም ባቀዋለው በሰው በሙስና አትሂድ። አባ በል፣ አባ በይ። ተቃለቀ። አባ ብቻ በይ፣ አባ ብቻ በል። እግዚአብሔር መልሱን ይመልስላል። አጭርና ግልጽ። አይታችኋል። ሎጥ ጋር የመጡ መላእክቶች ምንም አያስፈልግም ጭቅጭቅ። ሎጥ እኮ በቃ እናንተ ግባ፣ በሩን እንዘጋዋለን። አይናቸው በሩ የቱ ጋር እንዳለ እንዲጠፋባቸው አውረነዋል። ከዛ በኋላ ታሪኩን አንብቡት። እንዴት ይዘዋቸው እንደወጡ፣ እንዴት ያችን ከተማ እንዳጋዩት። አይደለም ሎጥን የሚመለከቱ ቤተሰቦቹ በሙሉ እንዳሉ ሰብስባቸውና ቶሎ ውጡ ከዚህ ከተማ። እንደውም ሲናገር ያላመኑት ሰዎች ተዋቸው፣ አንተ ሰብስብ፣ ቤተሰብህን ሰብስብ፣ ተነስ፣ ውጣ። በኋላ እኮ ሎጥ እኮ እንዴት ተዝናንቶ እንደወጣ። እዚህ አጠገብ ያለች ከተማ ብሄድስ ግን አይሻለኝም? ግን ይላል እንዴ
ከተማዋ እኮ ልትጋይ እኮ ልትጨስ እኮ። እግዚአብሔር ስለ አንድ ስለ ሎጥ ሲል እየጠበቀው ማለት ነው። እሱን ሌላ ቀን ሰብካችኋለሁ። በእውነት በጣም ነው የእግዚአብሔር ትዕግስት የገረመኝ። እዛ ጋር ቀጥላችሁ ስታነቡት ማለት ነው። ቀጥላችሁ አንብቡት። በጣም ነው የምትገረሙ። በጣም ስለ አንተ ስላላጠፋት ቶሎ በል ውጣ፣ እዚኛው ልሂድ፣ እዚህ ይሻለኛል፣ እዚኛው ይላል እንዴ። አገር ሊጠፋ እኮ ነው። አገር ሊጋይ እኮ ነው። እግዚአብሔር ስለ አንድ ሰው ሲል ይጠነቀቃል። ስለ አንቺ ሲል ምድርሽ ላይ ይጠነቀቃል። ስለ አንቺ ሲል ቤተክርስቲያን ላይ ይጠነቀቃል። ስለ አንተ ሲል ቤተሰብህ ላይ ይጠነቀቃል። ስለ አንተ ሲል ስራህ ላይ ይጠነቀቃል። ስለ አንተ ሲል አንተ ያለህበት ቢውልዲንግ ላይ ይጠነቀቃል። ባይዘው ታውቃላችሁ ይሄን? ስለ እናንተ ሲል ሰፈራችሁን እንደሚጠብቅ ታውቃላችሁ ይሄን? አዎ እመኑ። ስለ እኔ ሲል በሉ እስኪ፣ ስለ እኔ ሲል ክብር ለኢየሱስ ክርስቶስ። ይጠነቀቅላችሁ። እግዚአብሔር ይጠነቀቅላችሁ። የጠላታችሁን አይን ያሳውራል። ምን ያደርጋል? የጠላታችሁን አይን ያሳውራል። በቃ አለቅ። ምን ትፈልጋላችሁ? አጠገባችሁ ያለውን ሰው አይን ከከፈተ የጠላታችሁን አይን ካሳወረ ምን ትፈልጋላችሁ ከዚህ ውጭ? ይኸውላችሁ ስለ እኔ ሲል ለአካባቢ ይጠነቀቃል በሉ። ስለ እኔ ሲል ለአካባቢ ይጠነቀቃል። ስለ ሎጥ ሲል እኮ ስለ ሎጥ እስኪወጣ ቤተሰቦቹ እስኪወጡ ድረስ እኮ አንዳች ነገር አላደረጉም እነዛ መላእክቶች። አታስታውሱም እንዴ? ስለ የሚባል ነገር አለ። ስለ የሚባል ነገር አለ። አሜን። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ክብር ለኢየሱስ ክርስቶስ፣ ክብር ለኢየሱስ ክርስቶስ። እንደዚህ አይነት እምነት እንዲገባባችሁ ፈልጋለሁ። አሜን፣ አሜን። እንዲህ አይነት እምነት እንዲገባባችሁ እፈልጋለሁ። ትንቢታዊ መልእክት ነው የነገርኳችሁ። ክብር ለመንፈስ ቅዱስ ይሁን። አሁን ህመም ያለባችሁ ብቻ ለእናንተ ጸልያለሁ። ህመም የልብ አይኖቻችሁ ይከፈቱ። የመጥራቱ ተስፋ ምን እንደሆነ ይሄንን አብ ወደዚህ ምድር የላከልንን ክርስቶስ ኢየሱስን የእውቀትና የጥበብ መዝገብ የሆነውን ክርስቶስን ይበልጥ እንድታውቁት የልብ አይኖቻችሁ ይከፈቱላችሁ። የልብ አይኖቻችሁ ይከፈቱላችሁ። የልብ አይኖቻችሁ ይከፈቱላችሁ። ህመም አለብኝ፣ ከዚህ በሽታ መፈወስ እፈልጋለሁ የምትሉ ሰዎች የሂሊንግ ቅባት አለ። ቲጂዬ ዘመንሽ ይባረክ፣ ተባረኪ። አብረሽኝ ስላገለገልሽ እግዚአብሔር ይባርክ። ህመም አለብኝ የምትሉ ሰዎች 1 ቁጥር ጻፉ። ህመም አለብኝ። ማንኛውም ህመም አይ ዶንት ሪሊ ኬር፣ የሚፈውሰው አንዱ መንፈስ ነው። ህመም አለብኝ፣ በዚህ ጉዳይ ታምም ያለው የምትሉ ሰዎች 1 ቁጥር። እሰይ፣ ክብር ለመንፈስ ቅዱስ ይሁን። ሁላችሁም ጤነኛ ናችሁ። ጌታ ኢየሱስ ስለእናንተ የተባረከ ይሁን። እግዚአብሔር ይመስገን። ቲጂዬ ታንኪ ሶ ማች የኔ መቤት። እሺ አለሽ መናገር የምትፈልጊው ነገር አለ? ከሰማሹ እኔ የኮርት ኬዝ አለኝ። የኮርት ኬዝ አለሽ? ቅድም ምን ሲል ነበር ጌታ? ምን ሲል ነበር? ቅድም ፋይል ሊል ነበር ጌታ። እንደገና እየተወሳሰበ እንደገና የኢትዮጵያ ነው ኬዛችን ያለው እና የባለቤቴ ፋሚሊዎች ናቸው። እንደገና ኬዙን እያወሳሰቡት እዛ ስለሆነ ምን አለ ቅድም መንፈስ ቅዱስ ኬዝ ካለባቸው አለ ጌታ። አሁን ደግመን የተወሳሰበውን አናነሳም። አልቋል። እሱን ልነግርሽ ነው ስለተነገ ሰላም ብያለሁ። ሰላም እሺ፣ ክብሩ ለጌታ ይሁን። አሜን አሜን። ያው ባለፈው ሐሙስ ቀን ነው አንቺና መዲ ስትጸልዩ እኔ በበኩሌ እግሬ አልነበረም የማስበው የነበረው የእግዚአብሔር መገኘትን ነበር የምፈልገው የነበረው። ግን ስትጸልዩ
እግር እያላችሁ ጸልዩ፣ እንደዚህ እያላችሁ ጸልዩ ነበረ። የዛኑ ቀን ማታ ላይ የሆነ ነገር የሚነዝር ነገር ተሰማኝ። ከዛ በንጋታው ክራንቻ አጠገቤ ነው። ተነስቼ ሳላውቀው ተነስቼ መራመድ ጀመርኩኝ። በጠዋቱ አትነሳም፣ ስራ መሄድ አቁማለች። ልጆቿ ናቸው ምግብ የሚሰጧት ምናምን ምናምን። ኖርማል አለ የነበረውን ኬዝ ንገሪኝ። አዎ ልጆች የነበሩ መራመድ አልችልም። ፔኑ ኦልሬዲ የጀመረው በመድኃኒት ነው። ራሱ መድኃኒት ነው ያሳመመኝ። በኃይል ዶዝ ወስጄ ማሰል እንትን ነው በኃይል እኔ አይደለሁም እነሱ ናቸው የሰጡኝ። ውሰጅ ብለው በትንሹ ነገር እና ውሰጅ ብለውኝ ሰጡኝ። በቀን 4 የሚወሰድ ነው እየነገርኳቸው እሱ ነው እያልኳቸው አይደለም ይሉኛል። እሱ ነው ያሳመመኝ ስላቸው ያ እሱ ነው ስላቸው አይደለም። እና ቀስቀስ እያል ከታችን የጀመረኝ ከእግሬ ታች ከቁጭምጭሚቴ ወደ ላይ እያለ ወደ ላይ ወደ እስከ ወገቤ ድረስ ነው የደረሰው። እና ሸምቅቆ ስራመድ አያራምደኝም። ምንም ነገር ማድረግ አልችልም። እንኳን እሱ በመኝታ ሰዓት መኝታ ላይ አንድ ሳይድ ብቻ ነው ይዤ መተኛት ያለብኝ የነበረው። አንድ ሳይድ፣ ሌላ ሳይድ መቀየር አልችልም ነበረ። ከዛ በኋላ ነው የዛን ቀን ስጸልዩ በንጋታው ጥዬ ከዛ እንደ ጉድ ነው ያበርኩ። ልጄ ነው በደስታ የቦረቀው ከኔ ይልቅ አንደኛው ልጄ። እስቲ በእናትሽ ሙመንቱን አስታውሽን እስቲ ስትሄጂ ምን እንደተሰማሽ ማለት እንዴት ነው? ጠዋት ላይ ነው እኔ ወዲያ አይደለም። ጠዋት ስነሳ አስረሳኝ። እንደውም እንትኑ ምርኩዙን ክራንቹ መያዝ ዋው አስረሳኝ። ተነስቼ ነው ረሳሁት። ሌላ ጊዜ ብድግ ብለሽ እንትን ነው ነበር። ያው እሱን ይዤ ጊዜ ፈጅብኛል ለመነሳት ራሱ ለመነሳት። አንዳንዴ ልጆቼ መጥተው ከጎንና ከጎን ወይ የሆነ ነገር መደገፍ አለባቸው ለመነሳት እና ረሳሁት። የዛን ቀን በጠዋት ተነስቼ ያው ካፌ ምስጋና ነው ሁሌ የሚወጣው። አመሰግን ነበረ። ሁሌም አመሰግናለሁ ያለሁበትን ሁኔታ ሁሉ ነገር መጥፎ ቢሆንም አመሰግናለሁ። ምስጋና ካፌ አይጠፋም ነበረ እና እያመሰገንኩ ነው ነበር ስነሳ የነበረው። እና ረስቸው ተነሳሁኝ እና መራመድ ጀመርኩ። እና እንዴት በጣም ገርሞኝ በኋላ ነው ያወቅኩት። እንዴት ተራመድኩ እንዲህ አልኩኝ። ክብር ለኢየሱስ። ካለ ክራንች ተራመድኩ እንዴ ነው ያልኩት። እንዴ ከዛ ልጅት ከእንቅልፍሽ ስትነሺ ክራንች ነው የምትፈልጊው? አዎ ክራንቹን የግድ እና ልጆቹን ማገዝ አለባቸው። አንዳንዴ አንዳንዴ ትንሽ ናቸው በጣም። ሁሉም ከ12 ዓመት በታች ናቸው እስከ 9። ወይ ወንዶች ናቸው ሁሉም? ሁሉም ወንዶች ናቸው። የተባረኩ ወንዶች እነሱ ናቸው የሚያገዙሽ የነበሩት? አዎ ምግብም ያው ወንበር ላይ ቁጭ ብዬ እንደምንም አንዳንዴ ያበስላለሁ፣ አንዳንዴ በጥሩ ጊዜ አስለምጃቸዋለሁ። እነሱም ትንሽ ነገር መስራት ይችላሉ ልጆቹ። ትንሽ ነገር እነሱ እንትን ይሉኝ ነበር፣ ያቀርቡልኝ ነበረ። እግዚአብሔር ይመስገን። ክብሩን እሱን ይውሰድ። ክብር ለኢየሱስ ክርስቶስ። እንደ ቀልድ አይደለም ጸሎት፣ እንደ ቀልድ መውሰድ እዚህ የሚጸለየው የሚነገር እንደ ቀልድ አይደለም፣ ቀልድ አይደለም። ከዛ ስራ ጀመርሽ፣ መስኮት እያስተካከልኩ ነው ሰዎች። ከዛ ቀጥታ ወደ ስራ? ያው ወደ ስራ ገባው። ያው በሳምንቱ ገባውኝ። በቃ እዚህ ሀገር የተጻፍሽበት አለ እንትን ከስራ ስትቀሪ ቀኖች ይሰጡሻል፣ ዶክተሮች ይሰጡሻል እስከዚህ። እሱን ቀን አሳጥሬ ነው የገባሁት። እንደውም እኔ አሳጥሬ ገባሁ። እግዚአብሔር ክብሩን ይውሰደው። አሜን። አሁን ቀጥለጥ ብለሽ ትሄጃለሽ፣ ትራመጃለሽ። መድኃኒቱን ሁሉ አቁሜያለሁ። እነሱ የሰጡኝ ኃይለኛ መድኃኒት ነው። እሱን አልወስድም፣ አቆምኩት። እሱ ደግሞ ሌላ በሽታ ነው የሚሰጥሽ፣ ሌላ ሳይድ ኢፌክት አለው መድኃኒቱ ራሱ። እንደውም ለአመት ውሰጅን ያለችኝ ሊቀጥልበት። ገና አመት የምትወስጁ ነው አለች። አመት እና ተውኩት።
ሌላ መድኃኒት ጨመረችልኝ። ለሱ ሳይድ ኢፌክት የሚያመጣው ሌላ መድኃኒት ደግሞ ውሰድ ስትል እንዴ ነገሩ ይሄ ነገር ተውኩት እስከነጭራሽ። ያው ምንም አሁን ጤነኛ ነሽ። መድኃኒቱ የምትወስጂው መድኃኒት የምን ነበረ ሲጀምር? ኮርቲዞን ይባላል። ኮርቲዞን እንትን ነው ይሄ ህመሙን አያስታግስሽም፣ አያጠፋውም፣ ብቻ ግን እንዳያምሽ ያደርጋል። ህመሙን አያጠፋም ግን እንዳያምሽ ያደርጋል። በቃ እንዳያምሽ በዛ ህመም ትኖሪያለሽ። ፔንኪለር አይደለም ኖ በሽታውን አያጠፋው። ማይንድሽ ላይ ግን ህመሙ እንዳይሰማሽ ያደርጋል። ያው እንዳይሰማኝ። ፔንኪለር እሱ ኃይለኛ ነው፣ በጣም ኃይለኛ፣ በጣም ኃይለኛ ነው። አሁን መድኃኒቱንም ተውሽ፣ ክራንችሽንም ተውሽ፣ ወደ ስራ ገባሽ። ልጆችሽም ተመስገን። ከሁሉም የልጆቼን ደስታ ማየት። ለልጆችሽ ምግብ ሰርተሽ መብላት ጀመርሽ። ቀላል እንዴት ደስ ይላል። ቀላል እግዚአብሔር። ትዕግስትዬ ደግሞ መስክሪልን እስኪ። እዚህ ልሻል እኔን አሞኝ በጣም ታምሜ ምንድነው ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ በክንፎቿ ፈውስን ይዛ ትወጣላችኋለች ያለውን ቃል ተናግሬ በንጋታው ታመምኩ። ምኔን? ጨጓራ፣ ወገቤ፣ ጨጓራዬ፣ ምን ያልታመምኩት ነገር። ከዛ ተፈወስኩ። ጌታ ፈወሰኝና ልክ በዛን ቀን ገብቼ ዛሬ የታመማችሁ ሰዎች ስል ቲጂ ደግሞ ቀጥ ይሆንላት። እኔ እግሬን እዚህ ከመግባቴ ከ3 ቀን በፊት አሞኝ እግሬን ያው በ2 ቀን ስራ ገብቼ ከዛ በ3ኛው ቀን አስፈቅጄ ሐኪም ቤት ተጽፎልኝ መድኃኒት እቤት ቀርቼ ነበረ። እቤት ሆኜ እያለ ነበር የገባሁት ማለት ነው። እና ለእግሬ ነግሮኛል። ሳያቲክ የሚል ነርቭና ዲስክሽ ኮንትራክት አድርጎ ነው እና እንትን ማለት አይችልም። ያው ዝም ብሎ ለጊዜው ቴራፒ ያለው መድኃኒት ሰጡኝና ይሄ ሎንግ ተርም ነው። ያንቺ ኦልሬዲ ሞርዛን 4 መንዝ በላይ ስለሆነ የቆየው እንትን የሚል አይደለም፣ የሚድን አይደለም፣ ላይፍ ታይም ነው ብላኛለች። እና የሰጡኝ መድኃኒት 3 አይነት መድኃኒት ሰጡኝ። አንዱ ጨጓራ በጣም ስለሚነካል ለጨጓራ የሚወሰድ ነው። እኔ ደግሞ በራሴ በኃይለኛ ነው ጨጓራዬ። ብዙ ቦታ ታክም ያለሁኝ አሲድ ነው የሚረጨው የኔ ጨጓራ ሁሉ ጊዜ ማለት ነው። እና ከባድ ነው አሲድ። ልብስ ራሱ በጣም የተጣበቀ ልብስ መልበስ አልችልም። ጨጓራዬ ወደ ላይ ነው አሲድ የሚተፋው በጣም። አሁን እንደዚህ ታምሜ ነበረ። ብዙ አይነት ሕክምና አድርጌያለሁ ለጨጓራዬ፣ መፍትሄ የለውም። አሁን ይሄን ተኝቼ እየተጸለየ እያለ አንቺ ስለ ጨጓራ ትናገሪ ነበር። የሆነች ደግሞ ጨጓራዋን የታመመች አለቅስ ነበረ እና ያቺ ልጅም ጨጓሯን ታማ ትናገር ነበረ። በመሀል እየተጸለየ ስለ እግር ነበር የሚጸለይ። አንቺና መዲ ነበራችሁ ስለ እግር የሚያማችሁ እጆቻችሁን ጫኑ። እኔ ያው እግሬን የሚያመኝ ቦታ ያላደረኩት ተጸለየ ማለት ነው። ከዛ አውጥቼዋለሁ ደግሞ የዛኔ ነው ያመጣሁትኝ። ገና ከፋርማሲ ከፍዬ ነው ያመጣሁት። መድኃኒቱ ውድ ነው ገዝቼው። ከዛ ተጸለየልኝ። ማታ ሰላም ነው የተኛሁት፣ አላመመኝም። ስለዚህ አልኩኝ በቃ ዛሬ ድኛለሁኝ፣ አልወስድ መድኃኒቱን ድኛለሁ፣ በቃ አልወስደውም አልኩኝ። በማግስቱ ሳየው ምንም አላመመኝም። ሳተርዴይም ሰላም ነኝ፣ ሰንዴይም ሰላም ነኝ። ሰኞ ገባው ስራ በቃ የለም። ወገኖች እምነቷን አይታችኋል? እምነቷን አይታችኋል? በቃ በማግስቱ አልፈልግም፣ እንትኑንም አልተውም፣ ምኑንም ምንድነው መድኃኒቱንም አልቅምም፣ ሁሉን ነገር በቃ በአግባቡ በቃ በፊት እነሱ ያሉት ነርቭ ነው፣ ሲያቲክ ነው፣ ዲስክ ነው፣ አይ ዶንት ሪሊ ኬር አለች። እና ስወጣ ትንሽ የሆነ ስሜት ሲሰማኝ አሁን ነገ መሰክራለሁ ብዬ ስላልኩ እንደ አርብ ሲሆን
የሆነ ስሜት ሲሰማኝ አይ አልሰማህም፣ እኔ ነገ መመስከር አይቀርም፣ ድኛለሁ በቃ ዳንኩኝ። ከዛ በኋላ የለም። አሁን ያንኑ ስራ ነው የምሰራው። እኔ ጌታ ኢየሱስ በጣም የተባረከ ይሁን። መድኃኒቱ አለ። እንዲሁም ለኢትዮጵያ ላኪው ስላልሽኝ አስቀምጫለሁ ልልከው ሰዎች ምናልባት ያስፈልጋቸው ለሚያማቸው ሰዎች ላኪላቸው ያስፈልጋ። እኔ ጨጓሬ በእውነት ነው የምለው። በጣም አሁን ይሄ ከውስጥ እንትን ለብሳለሁኝ፣ ሼፕ ዌር ለብሳለሁ። 2 ዊክስ ሳላወልቅ ሆሊዴ ሄጄ ኮክዬ ጌታ ኢየሱስ ምስክሬ ነው። ሆሊዴ ሄድ ነበርኩኝና ላስት 2 ዊክስ ሳላወልቅ ኤቭሪዴይ ነበረ ሼፕ ዌር የምለብሰው። እዚህ እኮ እያለሁኝ ለብሼ መኪና ውስጥ ቁጭ ብዬ በጣም ነበር የሚያስታውከኝ። አልችልም ስለሚያጣብቅ ማለት ነው። ስለሚያጣብቀኝ ገና ቁጭ ስል መኪና ውስጥ ወደ ላይ ነው መፍሰስ የሚጀምረው አሲዱ። ዋው ሼፕ ዌር ማለት ኩርሲ ማለት ነው ወገን። ሴቶች በአማርኛ ኩርሲ አላውቅም፣ ብቻ ሼፕ ዌር ማለት ጠበቅ አድርጎ ሰውነት ስለሚሰራ ሲይዝሽ እሱ ወደ ላይ ይረጫል። ገና ለብሼው ገና ቁጭ ስል ቡና የሚመስል ነው ከላይ የሚወጣው አሲዱ በአፍሽ። ባይዘዌ አንዲትም ልጅ ፌስቡክ ላይ አሲድ በአፌ ይወጣል ብላ የዛን ቀን ጸልይልኝ ጨጓራ እኮ በጨጓራ ታምሜ እኮ ነው የምላችሁ። ጨጓራ የሚባል አያውቀኝም እኔ ጨጓራ በሽታ የሚባል አያውቀኝም ነው የምነግራችሁ። እንደ ቅዳሜ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ በክንፎቿ ፈውስን ይዛ ትመጣለች የሚል ተናግሬ እሑድ ታመምኩ። ከቸርች ስመለስ ታመምኩ። ሰኞ ታመምኩ፣ ማክሰኞ ታመምኩ፣ ሮብ ታመምኩ፣ ሐሙስ ተፈወስኩ። ሐሙስ ማታ ገባሁ። የገባው ቀን ገባችሁ አይደል? ሐሙስ ተፈወስኩ። ሐሙስ እኔም ተፈወስኩ፣ እሷም ተፈወሰች። ክራንቿን ጣለች። ክብር ለእግዚአብሔር። እኔ ከዛ በኋላ ይኸው ሰላም ነኝ በጣም። ኤቭሪዴይ ነው የምለብሰው እኔ ሼፕ ዌር ነው ኤቭሪዴይ። እኔ ስወጣ እኔ ጌታ ኢየሱስ ምስክሬ ነው፣ ስወጣ ሁል ጊዜ ለብሼ ነው የምወጣው። አምሽቼ እስከ ሚድናይት ድረስ እስከማወልቅ ድረስ ቤት እስከምገባ ድረስ ላይ ነው የሚቆየው። አይረብሽ ነይ ሀና እኮ ለእናንተ ልጸልይ እኮ ነው አሁን። የሁላችሁ አንደኛ ላይፍ ታይም መድኃኒት የምትወስዱ ሰዎች ነው። ፓስተርዬ እንኳን ደህና መጣህ። ዛሬ ያው ትጸልይልናለህ። ስብከቱን ስለጠፋብን እኔ ሰብኬዋል። ዛሬ አዳምጡ፣ ስለ ሀና አዳምጡና እንዴት በምስክርነት እንደምትመጣ ታያላችሁ። እናንተ እምነት የጎደላችሁ ሰዎች ዛሬ እምነት እንዲኖራችሁ ራሳችሁን ልባችሁን መርምሩና አምናችሁ ካላችሁበት ችግር ተፈወሱ። ማንኛውም ችግር ለእግዚአብሔር የሚያስደነግጥ ችግር የለም። ቀጥ ያኔ ልናገር። ሰላም እንዴት ናችሁ? ሰላም ተባረኩ። በጣም ኮክዬ በጣም ነው የምወድሽ። ያው አንቺን ማቀሽ አልዬ ቤት ነው። ተባረኪ። እኔ በጣም በተለያየ በሽታ ጠላት እየተዋጋኝ ነው። አይ ነው የጠላት ስራ እንደሆነ አውቃለሁ። ሞር ወደ እግዚአብሔር እየቀረብኩ ስመጣ በበሽታ በተለያየ በሽታ አሁን በቀደም ጡቴን ሰርጀሪ አድርጌያለሁ። ግን ሌላ እንትን ብናይን ነው ሌላ ነገር አይደለም። ግን ሰርጀሪ አድርጌ ከዛ ደግሞ ትከሻዬ ላይ የሆነ ነገር ወጣብኝ ማለት ነው። አሁን ትከሻዬን አሞኛል። ከእንደገና ደግሞ ሆዴን እያስቀመጠኝ ሁሌ እያስቀመጠኝ አሁን ዛሬ ራሱ በጣም በቃ ይሄ ነገር ምንድን ነው ምናምን እያልኩኝ እንትን እያልኩ ነበር አንቺ ከመግባትሽ በፊት ማለት ነው። እና ስለሱ ልጄ ደግሞ ላይፍ ታይም መድኃኒት ትወስዳለች እና ያ ሁሉ ነገር እየተጨመረብኝ በጣም ተጨንቄ ነበረ። አይ ቲንክ ዛሬ የኔ ቀን ነው። በቃ ይኸውልሽ በጣም ነው የምወዳቸው። ዛሬ ማን ቀን ነው? የኔ። ለምንድን ነው የላይፍ ታይም መድኃኒት የምትወስደው? በምን? ልጄ በእንትን ይሄ አይቢዲ የሚባል በሽታ ነው፣ ክሮኒክ ዲዚዝ ተብሎ እሷም እንደዚህ ሆዷን እያመማት ከዛ በኋላ የኢንፍላማቶሪ ባውል ዲዚዝ የሚባል ነው እና በሱ ምክንያት ላይፍ ታይም መድኃኒት እንደውም ከብዙ ነገር በጣም ካንሰር ይሆንባታል ምናምን ብለው
በብዙ ጸሎት ነው በቃ እግዚአብሔር ከዛ ውስጥ አውጥቷት የዛሬ 3 ዓመት ነው ላይክ ኤግዛክትሊ 3 years ago እና በብዙ ነገር ጸልየን ምን ብለን ነው ጌታ የፈወሳት ከዛ ውስጥ ማለት ነው። አሁን ግን እዚህ ሀገር እኔ አሁን አሜሪካ ነው የምኖረው። አንድ የሆነ እንደዚህ ሲስተም ውስጥ ከገባሽ በቀላሉ መውጣት ቅንትን ነው ከባድ ነው እና መድኃኒት ትወስዳለች። ግን ከዛ ውስጥም እንደምትላቀቅ አምናለሁ። ማለት ሁሌም ነው የምንጸልይላት። እናም ባለፈው ኤምአርአይ ምናምን ታይታ ኤቭሪቲንግ ሉክስ ጉድ ብለዋል። ግን መድኃኒቱን ከቶች ተመልሶ ይመጣል ምናምን ነው የሚሉት እነሱ ማለት ነው። ግን ጌታ እንደሚሰራ እንደሚፈውሳት አምናለሁ። እሷንም አንድ ቀን ከዛ ውስጥ እንደምትወጣ። ቤት ውስጥ ነሽ ያለሽው? ስራ ቦታ ነኝ ያለሁት፣ ግን ሚውት አድርጌ መስማት ይችላል ነው። ውሃ አለ አጠገብሽ? አለ። እሺ፣ ይሄንን ውሃ ታለው ይዩና ለአንቺም ለልጅሽም ይህ የክርስቶስ ደም ነው እያላችሁ ትጠጣላችሁ። ይሄ ኢንፍላማቶሪ ምናምን ቶሪ እኛ አይመለከተንም። የሚመለከተን የክርስቶስ ኢየሱስ ነው። አንቺም ካለብሽ ይሄ ወደታች የሚልሽ ትከሻሽ ምናምን ከእያንዳንዱ በሽታ ተፈውሰሽ 1 ከዚህ 2 ከዚህ እያልሽ አሁን እንደ ትዕግስት መሰክሪያለሽ፣ እንደ ሌሚ ትመሰክሪያለሽ። አሜን አሜን አሜን። ውሃውን አምጥቻለሁ። ክፈችውና እፍ በይበት። ይህ የክርስቶስ ኢየሱስ ደም ነው እያልሽ የክርስቶስ ኢየሱስ ደም ነው። ይህ 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 የክርስቶስ ኢየሱስ ደም ነው። ተፈጸመ። አሁን ውሃ አይደለም እሱ ውሃ ቤትሽ ያለውን ውሃ እየበረዝሽ ጠብ እያደረግሽ እየበረዝሽ ዝም ብላችሁ በጠጣችሁት ቁጥር ብርጭቆ ውስጥ በቀዳችሁ ቁጥር ይህ ለእኔ ሲል የፈሰስ በቀራኔው ላይ የፈሰሰው የክርስቶስ ኢየሱስ ደም ነው፣ በመገረፉ ቁስል ደግሞ ተፈውሻለሁ እያላችሁ ጠጡ። አንቺ ሴት በምስክርነት ትመጫለሽ። አሜን አሜን። እመጣለሁ። ተፈጸመ። አሜን። እሺ፣ ላይፍ ታይም መድኃኒት የምትወስዱ ላይፍ ታይም ፓስተር ለምን ወጣ እንዴ? አርፍደ መተህ ይቅርታ ጠይቀህን ጸልየህልን ነው እንጂ ዝም ብሎ ይወጣል እንዴ? ጠበቅን እስከ 12 ሰዓት 10 ሰዓት የገባው ለምን ወጣ? እሺ፣ ላይፍ ታይም መድኃኒት እየወሰድኩ ነው። በቃ እድሜ ልኬን የምንም መድኃኒት ይሁን አይ ዶንት ኬር መድኃኒት እየወሰድኩ ነው የምትሉ ሰዎች አንዳንድ ቁጥር ጻፉ። ላይፍ ታይም ነይ ግቢ። ለበሽተኛ ጸልይ ብሎኛል፣ እጸልያለሁ። በኢየሱስ ክርስቶስ ስም መድኃኒቶቹ በቃህ ከዚህ በኋላ አያስፈልግህም ተብሎ መድኃኒቶቹን ይጣል። ምስጋና ለአንቺ ባል ነው ይሄ። በቃህ ከዚህ በኋላ አያስፈልግህም ተብሎ መድኃኒቶቹን ይጣል በክርስቶስ ኢየሱስ የስም ስልጣን። እሺ ቤትዬ፣ ሰላም ላንቺ ሆነ። አቤት ሰላም። እሺ ብዛኝና ደህና ነሽ? እኔ ታይሮይድ ነው ያለብኝና የታይሮይድ ታብሌት ለረጅም ጊዜ አሁን ደግሞ ስለማይሰራ ማለት ነው አይደል? ራሱ ማመንጨት የሚገባው። አዎ፣ አንደኛው እንዲያውም ወጥቷል። በግራ በኩል ያለው ወጥቷል። በክርስቶስ አውቄ ነው ማቋረጥሽ። በክርስቶስ ኢየሱስ የስም ስልጣን እግዚአብሔር በፈጠረሽ በዛ ማንነት አዲስ ኦርጋን ካለው መዝገብ ውስጥ አውጥቶ ይስጥሽ። አሜን። እግዚአብሔር መዝገብ አለው ባይዘ አዲስ ኦርጋን አዲስ። አሜን አሜን። ማመንጨቱን ያመንጭ፣ የወጣ ይተካ፣ ሁሉ ነገር ሁሉ ትክክል ሆኖ መተሽ መስክሪ። የዶክተሮች ሪሰርች መስሪያ ሆነሽ ቅሪ። አሜን። በኢየሱስ ስም አሜን። በኢየሱስ ስም ተፈጸመ። እኔ ማምነው አምላኬ በጌታ ፍቅር እመኝ። ይኸው እነኚህ ሰዎች ክራንች አንዷ ክራንች ጣለች ነች። አንደኛዋ ያው የምትለውን ሰምተሻል እንግዲህ። ሼፕ ዌር እንኳን መልመስ አምነዋለሁ። እውነት አምነዋለሁ።
ተፈጸመ። አሜን አሜን አሜን። ተፈጸመ። በመገረፉ ቁስል በይ በመገረፉ ቁስል ተፈውሻለሁ። ተፈውሻለሁ። አዲስ ኦርጋን ተገጠመልኝ። አዲስ ኦርጋን በኢየሱስ ስም ተገጠመልኝ። በአፍሽ ቃል ጠምጄሻለሁ። ተፈጸመ። አሜን አሜን አሜን። አለቀ። እሺ ሌላ ሰው ላይፍ ታይም መድኃኒት የምትወስዱ ሰዎች ይኸውላችሁ፣ ቤቲን ተመልክታችኋታል፣ ሀናን ተመልክታችኋታል። እንዳትረሱ 113 ሰዎች ሀናን ተመልክታችኋታል፣ ቤቲን ተመልክታችኋታል። በፈውስ ቅባት አለ። በዚህ ቅባት አማካኝነት እነኚህ ሰዎች አሁን ትዕግስትና እሌኒ ሁለቱ ከላይ ያሉ ተፈውሰው ነው አይደለ? አሁን ደግሞ ከታች ደግሞ ሌሎች ደግሞ የምትመሰክሩ ትመጣላችሁ። ሀኒ ትመጫለሽ፣ ምስጋና ለባልሽ ትመጫለሽ፣ ቤቲ ትመጫለሽ በምስክርነት። እሺ ላይፍ ታይም መድኃኒት እየወሰድኩ ነው ያላችሁ ሰዎች እመጣለሁ እያላችሁ ጻፉ። በምስክርነት እመጣለሁ። ላይፍ ታይም መድኃኒት እየወሰደ ያለ ሰው አለ? ክብር ለኢየሱስ ይሁን። ክብር ለኢየሱስ ክርስቶስ ይሁንለት። እሺ እሺ፣ ትዙዬ አይቻለሁ። እሺ ማናችሁም ስለ ህመማችሁ እንዳታወሩ፣ ስለ ፈውሳችሁ አውሩ። እሺ አሜን። እሺ እሺ። ወይ ተፈወስኩ እኮ በለው። አሜን። እዚህ ጋር እየተሰማሽ ማለት ነው። ወይ ተፈወስኩ እኮ። አሜን። ጠላት ተስፋ ቆርጦ ዛሬ አይኑ ታውሮ የለ ተስፋ ቆርጦ ሄደ። ታች ያላችሁ በሙሉ አምናችሁ የመጣችሁ ሰዎች በመገረፉ ቁስል ተፈውሳችኋል። ትፈወሱ ይሆናል ምናምን አይልም። ተፈውሳችኋል። ደሙ ቀርቦልናል። ደሙ ትኩስ ነው። ደሙ የዛሬ 2000 ዓመት ፈሶ አልደረቀም። አሜን። ደሙ እስከ ዛሬ ድረስ ትኩስ። ኢሳይያስ 53 ይሰራል። አሜን አሜን አሜን። እንወደው ዘንድ እኮ ስለኛ ሲል ነው ደም ግባት ያልነበረው የእኔ ቆንጆ ኢየሱስ ደም ግባት ያጣው ማለት ነው። የህማም ሰው ሆነ ነው የሚለው። እሱም ታሞ አንቺም ታመሽ ይሆናል ይሆናል አይሆንም። እሱ ጽዋሽን ጠጥቶ ጭልጥ አድርጎላችኋል። ታች ያላችሁ አሜን። ትእዛዙን በመፈጸም አከበርኩት ብሎ ጌታውን አክብሮ አባቱን አክብሮ ተፈጸመ ያላለው መስቀል ላይ የረሳው በሽታ የለም። እግዚአብሔር አሜን አሜን። ኢየሱስ መስቀል ላይ የረሳው በሽታ የለም። አሜን። ተባረኪ። ተፈጽሟል። ምስጋና ይኸውልሽ። አሁን ከትዕግስትና ከእሌኒ ጎን ተደርድረሻል አይደል? እነሱ መስክረው ነው አይደል? አዎ ነገ አንቺ ነሽ እዚህ ጋር የምትመሰክር። አሜን። ስለባልሽ ስለ አንቺ አሜን አሜን። መድኃኒት ይጥላል። በሱ ፋንታ ወንጌል ስርጭት ይሰራበታል። ሚሽነሪ ለሚሽነሪዎች እንዴ ምን ነው መድኃኒት የሚገዛበት አይደል እንዴ? ሚሽነሪ ላክበት። አሜን። ሚሽነሪ ላኩበት። ይሄ እኮ መድኃኒት ገዛበት የነበረው ነው ብላችሁ ሚሽነሪ ላኩበት። እሺ አሜን ይሁንልኝ። አሜን አሜን አሜን። መድኃኒት ለመድኃኒት የምታወጩ ሆስፒታል እየሄዳችሁ የምታወጡት ምን የምትሉትን ሚሽነሪ አስባችሁ አስልታችሁ ትላንትና ለመድኃኒት ነበረ፣ ዛሬ ግን ተፈውሻለሁ። ሚሽነሪ ይልክበታል። አሜን። በእውነት ይሁንልኝ። አሜን አሜን አሜን። ምን ነው አገልግሎ ማለፍ አይሻልም እንዴ? ይሻላል። አሜን። ታዲያ ዳዊት በዘመኑ እኮ ነው እግዚአብሔርን አገልግሉ። አሜን። ክብር ለኢየሱስ ይሁን። ባይዘው ስፔሲፊክሊ እግዚአብሔር ሲናገር አድርጉት። እሺ ከየት እንደመጣ ራሱ አላውቀውም። አሁን የመድኃኒት እንትን ብለሽ ጌታ እኮ አሜን። ይኸው ትዕግስት አሁን የገዛችውን መድኃኒት ኢትዮጵያ ውስጥ ለሚሰቃዩ ሰዎች ልትልክ ነው፣ አቅም ለሌላቸው። አሜን። ተፈውሳለቻ። ያ ሁሉ መድኃኒት ምን ታርገው? ተገዝቷል እኮ ጌታ ግን ጣልቃ ገባ። አሜን አሜን
ጣልቃ ገባላችሁ ዛሬ እኮ አሜን። ጣልቃ እኮ ነው የገባው ዛሬ። ሃሌሉያ። ይህ በተለይ ላይፍ ታይም መድኃኒት የምትወስዱ ሰዎች ማይ ጉድነስ ጣልቃ። ይኸው ትዕግስትም ላይፍ ታይም ነው፣ እሌንም ላይፍ ታይም። ዝም ብሎ መሰላችሁ? ተሰብስበው ነው ተጠራርተን መሰላችሁ እንዴ? ተደዋውለን ነው እንዴ? የት በምናችን ተደዋውለን ነው እንዴ የተሰበሰብነው? በእግዚአብሔር ሰዓት እኮ ነው ተገኝተው ሁሉም ምስክርነት። ይኸው አንቺም እንደዚሁ እግዚአብሔር ለእምነት ይሆንልን ነው። አሜን አሜን። ክብር ለኢየሱስ ክርስቶስ ይሆንለት። አሜን። እሺ ሌላ ሰው እኔ የላይፍ ታይም መድኃኒት ወስዳለሁ ወይም ደግሞ የዚህ ህመም ተጠቂ ነኝ የምትሉ ሰዎች 1 ቁጥር ጠብቃለሁ። 1 ደቂቃ 1 ቁጥር ለመጻፍ ያው 1 ሰከንድ ነው ይፈጃው። ክብር ለኢየሱስ ይሁን። ሁላችሁም ጤነኞች ስለሆናችሁ ጌታ ይባረክ። የታመማችሁም ዛሬ ስለተፈወሳችሁ ስሙ ይባረክ። የመሰከራችሁም ደግሞ ፈውሳችሁ ስለጸና ስሙ ይባረክ። ክብር ሁሉ ለኢየሱስ ክርስቶስ ይሁንለት። ሁላችሁንም ወደ